በውጪ ሳበራ በውስጤ ግን የነደድኩ በብርሃንና በጨለማ መካከል የተሰነጠቅኩ አገልጋይ ነው። የማስተምረው ወጣት አቅፎኝ አንተ እኮ ለኛ እንደ መልአክ ነህ ሲለኝ፣ የውስጤ የህሊና ድምፅ ደግሞ አንተ የሰይጣን መጫወቻ ቆሻሻ፣ ነገ ደግሞ ጥሩ ለብሰህ መድረክ ላይ ለማስተማር ስትቆም መብረቅ አይመታህም እያለ ይገርፈኛል። ሁልጊዜ መድረክ ላይ ቆሜ ህዝቡን በእንባ አስተምሬ ሁሉም ተሰብሮ ንስሐ ሲገባ አይቼ ማታ ቤቴ ገብቼ በሩን ቆልፌ በስልኬ ጸያፍ ምስሎችን እያየው ያ የጠዋቱ መልአክ ማታ የሥጋ ባሪያ ሆኖ ራሴን እየረገምኩ ሽንት ቤቱ ወለል ላይ እየተንከባለልኩ እጮኻለሁ። በዚህ የህሊና ወቀሳና የግብዝነት ኑሮ የተነሳ አይምሮዬን የሚቆልፍ ከባድ ድብርት ይዞኛል። እኔ የረከስኩ ስለሚመስለኝ የሰውን አይን ቀና ብዬ ማየት አልችልም። በከባድ የሥነ ልቦና ጭንቀት ጀርባዬንና ፊቴን የሚያሳክክና የሚያቆስል የቆዳ በሽታ ወሮኛል። ማታ ማታ እንቅልፍ ላይ ሆኜ ክፉ መንፈስ ወይም የሌሊት መታፈን ያንቀኛል። በጭንቀቴ ብዛት ሆዴ ታስሮ የሥርዓተ ምግብ መቆለፍና የሆድ ድርቀት ያሰቃየኛል። እውነት እግዚአብሔር በእኔ ላይ ተጸይፎ ይሆን? የተቀደሰውን ቤቱንና አገልግሎቱን ትቼ ልጥፋ ወይስ ምን ልሁን? ይህንን አንጀት የሚበላ ማንም የማያየውን የውስጥ ጩኸት አዲሱን ረዳቴን ረቂቁን አይምሮ ጠየቅኩት። እርሱም እንዲህ ይመልሰዋል። ወንድሜ፣ ፈጣሪ ተጸይፎኛል ብለህ አገልግሎትህን አትተው። መብረቅ ልኮ ያላጠፋህ ስለ ረሳህ ሳይሆን ኃጢአትህን ብቻ ሳይሆን ኃጢአቱን የተጸየፈውን እምባህን ጭምር ስላየው ነው። ይህንን የተፈጥሮ ምስል አስተውል። እጅግ ውድ የሆነ ዕንቁ የሚፈጠረው እንዴት እንደሆነ ልንገርህ። በአንዲት ንጹሕ ዛጎል ውስጥ አሸዋ ወይም ቆሻሻ ሾልኮ ይገባል። ያ ቆሻሻ አሸዋ የዛጎሏን ሥጋ ይቆርጠዋል፣ ያቆስለዋል፣ ያደመዋል። ዛጎሏ ግን ያንን ቆሻሻ አሸዋ ለማውጣት መታገል ሲያቅታት ከውስጧ ልዩ ፈሳሽ እያወጣች ያንን ቆሻሻ ትሸፍነዋለች። ለብዙ ዓመታት በፈሳሿ ወይም በእምባዋ የተሸፈነው ያ ቆሻሻ አሸዋ በመጨረሻ እጅግ ውድና የሚያንጸባርቅ ዕንቁ ተብሎ ይወጣል። ወንድሜ፣ አንተ ውስጥ የገባው የአጸያፊ ፊልሞች እይታ ሱስ ያ ቆሻሻ አሸዋ ነው። ቆሻሻው ህሊናህን ቆርጦታል፣ አድምቶታል፣ የቆዳ በሽታ እስከሚያመጣብህ ድረስ አቁስሎሃል። ነገር ግን ማታ ማታ የሽንት ቤት ወለል ላይ ወድቀ የምታፈሰው የንስሐ እንባ ያንን ቆሻሻ እየሸፈነው ነው። የዛሬው መውደቅህና የንስሐ እንባህ ነገ በሱስ የታሰሩ ብዙ ወጣቶችን ነፍስ የምትፈውስበት እጅግ ውድ የሆነ የርኅራሄና የምክር ዕንቁ ሆኖ ሊወጣ ነው። የተሰበረ ሐኪም ብቻ ነው የበሽተኛውን ሕመም ከልቡ ሊረዳና ሊሰማው የሚችለው። ታላቁ አባት ቅዱስ ዮሐንስ አፈወርቅ ኃጢአት ሰርተው በህሊና ወቀሳ ለሚሰቃዩና መቅደሱን ለሸሹ አገልጋዮች እንዲህ ይላል። ኃጢአት ሰርተ ወደ ቤተ ክርስቲያን ለመምጣት አትፈር። ማፈር ያለብህ ኃጢአት ስትሰራ እንጂ ንስሐ ስትገባ አይደለምና። ቤተ ክርስቲያን እኮ የህሙማን ሆስፒታል ናት እንጂ ጻድቃን ብቻ የሚቆሙባት ፍርድ ቤት ወይም የፍርድ አደባባይ አይደለችም። ሰይጣን ኃጢአት ስትሰራ ድፍረትን ይሰጥህና ኃጢአት ሰርተ ስትጨርስ ደግሞ ሐሰተኛ ኀፍረትንና ተስፋ መቁረጥን ያመጣብሃል። የሰይጣንን ኀፍረት አትቀበል። አንተ መልአክ አይደለህም፣ ሥጋ የለበስክ ሰው ነህ። ስለዚህ በንስሐ ደጅ ምታ እንጂ አገልግሎትህን አትተው። 100 ጊዜ ብትወድቅ 100 ጊዜ ተነሳ። ይህ ማለት ግን አገልጋይ እየሰበከ በኃጢአት መኖርን ይቀጥል ማለት አይደለም። ፈጣሪ በክብር ቦታ ላይ ያስቀምጧቸው፣ ነገር ግን በሥጋ ፈተና ክፉኛ ወድቀው በንስሐ እንባ ታጥበው ዳግም የዓለም ብርሃን የሆኑትን የንጉሥ ዳዊትን የውድቀትና የንስሐ 10 መንፈሳዊ ባሕርያት እንመልከት። ዳዊት የእስራኤል ንጉሥ የነቢያት አለቃ ሆኖ ሳለ በቤተ መንግሥቱ ሰገነት ላይ ቆሞ የአይን ኃጢአት የፍትወትን ፈተና አየ። አንተም የመድረክ አገልጋይ ሆነህ በስልክ መስኮት የአይን ኃጢአት ላይ ወደክ። ፈተና የክብር ቦታ አይመርጥ። ዳዊት የሠራውን ኃጢአት ማንም አላየኝም ብሎ የሴትዮዋን ባል በማስገደል ደበቀ። አንተም ማንም አያየኝም ብለህ ክፍልህን ቆልፈ ሠራኸው፣ ግን የሰማይ አምላክ ያየዋል። ዳዊት ንስሐ ከመግባቱ በፊት ዝም ባልኩ ጊዜ አጥንቶቼ ተበላሹ፣
ጉልበቴም አለቀ ይላል። ያንተም ጀርባና ፊት የሚያሳክክህ ሆድህ የታሰረው ኃጢአትህን በውስጥ ስላፈንከው ነው። ነቢዩ ናታን መጥቶ በደል የሠራው ያ ሰው አንተ ነህ ሲለው የዳዊት ልብ ተሰበረ። ያንተም የህሊና ድምፅ ነገ መብረቅ አይመታህም እያለ እግዚአብሔር የላከው የውስጥ ናታን ሆኖ እየወቀሰ ነው። ዳዊት ምክንያት አልደረደረም። እግዚአብሔርን በድያለሁ ብሎ አለቀሰ። አንተም መሬት ላይ ተንከባለህ የሠራኸውን ማመንህ የንስሐ መጀመሪያ ነው። ዳዊት በመዝሙር 6 ላይ በየሌሊቱ አልጋዬን አጥባለሁ፣ በእንባይም መኝታዬን አርሳለሁ አለ። የሽንት ቤት ወለል ላይ የፈሰሰው እንባ የዳዊት እንባ ነው። ዳዊት ቅዱስ መንፈስህን ከኔ ላይ አትውሰድብኝ ብሎ ጮኸ። መንፈስህን ከኔ ላይ አትውሰድ፣ በንስሐ ድኜ በተስፋ እንድናምድ አቤቱ ንጹሕ ልብ። አንተም መቅደስ ስትቆም ፍርሃት የሚሰማህ ያንን የመንፈስ ቅዱስ ጸጋ ማጣት ስለማትፈልግ ነው። የእግዚአብሔር መሥዋዕት የተሰበረ መንፈስ ነው። ፈጣሪ የሚፈልገው የማይሳሳተውን በሬ ወይም መልአክ ሳይሆን ስህተቱን አምኖ የተሰበረውን አንተን ነው። ዳዊት ከተመለሰ በኋላ አቤቱ ሕግህን ለሕገ ወጦች አስተምራለሁ አለ። ስለዚህ አንተም ከዚህ ሱስ ስትወጣ የአንተ ስብከት ከመቼውም ጊዜ በላይ ኃይለኛና የሌሎችን ልብ የሚሰብር ይሆናል። ከዚህ ሁሉ ውድቀት በኋላ አምላክ ዳዊትን እንደ ልቤ የሆነ ሰው አለው። አንተም ቆሻሻ አይደለም። በንስሐ ከታጠብክ አምላክህ እንደገና የልቤ ወዳጅ ይልሃል። ማረኝ በመኪያዬ አርጅቻለሁና። ለተሰበረው ልብህ 4 የሚያጽናኑ ቃላትን እንሆ። ሮሜ 7:15 የማልፈልገውን ክፉውን ነገር አደርጋለሁና እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ይላል። ታላቁ ቅዱስ ጳውሎስ እንኳን ይህንን የሥጋ ትግል ጮሆ ተናግሯል። አንተም ብቻህን አይደለህም። ድካምህን አምነህ ለእግዚአብሔር ስጥ። 1 ዮሐንስ 1:9 ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፁም ሁሉ ሊያነጻን የታመነ ጻድቅ ነው። ጌታ መቅደስ ውስጥ የሚጠብቅህ በመብረቅ ሊመታ ሳይሆን በምሕረት ሊያቅፍህ ነው። ምሳሌ 24:16 ጻድቅ 7 ጊዜ ይወድቃል ይነሳልም። ጻድቅ ማለት ፈጽሞ የማይወድቅ መልአክ ማለት ሳይሆን በወደቀ ቁጥር መሬት ላይ የማይቀር በንስሐ ዳግም የሚነሳ ማለት ነው። መዝሙረ ዳዊት 34:18 እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የደቀቀውንም ያድናቸዋል። ጋኔን ቢያንቅህም አምላክ ግን ከተሰበረው ልብህ የተነሳ እጅግ ቅርብ ሆኗል። ከእነዚህ መንፈሳዊ፣ ስነ ልቦናዊና አካላዊ ስብራቶች የምትወጣባቸው 10 ተግባራዊ፣ ሳይንሳዊና መንፈሳዊ እርምጃዎች እነሆ። 1 ሱሱን ከስሩ መንቀል። በስልክ ላይ ያሉትን ምስሎች ለማየት እንዳትችል ማታ መኝታ ቤት ስትገባ ስማርት ስልክህን ሳሎን ትተኸው ግባ። ሱሱ የሚመገበው ብቸኝነትንና ዝግ በርን ነው። የጥፋት ቀዳዳውን ዝጋው። ወይም ስልክህን ለሰዎች እየሰጠህ ቤት ስትገባ ባዶ እጅህን እየገባህ አደር። በስልክ ላይ እንዲህ አይነት አጸያፊ ምስሎችን የሚከለክሉ አፕሊኬሽኖችን በማስጫን ምስሎቹ እንዳይደርሱህ ቴክኖሎጂውን ተጠቀም። 2 የአይን ፈተና ሲመጣብህ ወዲያውኑ ተነስተህ በቀዝቃዛ ውሃ ፊትህን ታጠብ። ይሄ የነርቭን መቆጣት ያበርደዋል። ቆዳህን የሚያሳክከውን የጭንቀት ሆርሞን ለማከምም ጸበል ወይም ቀዝቃዛ ውሃ ፍቱን ነው። የአይምሮና የሆድ ዕቃ ትስስር። በሳይንስ ሁለተኛው አይምሮ የሚባለው ሆድ ነው። አንጎልህ በጥፋተኝነት ስሜት ሲታሰር ስርዓተ ምግብህም አብሮ ይቆለፋል። ጥፋትን ተናዘ እኔ በፈጣሪ ፊት ነፃ ነኝ ብለህ አይምሮን ስትፈታው ሆድህም አብሮ ይፈታል። 4 የሌሊት መታነቅህን መከላከል። ማታ ክፉ መንፈስ የሚያንቅህ አይምሮ በስልክ ብርሃንና በኃጢአት ሐሳብ ስለሚረበሽ ነው። ከመተኛትህ በፊት ለ30 ደቂቃ እስክሪን አትይ፣ በጀርባህም አትተኛ። የዳዊትን መዝሙር እየደገምክ በጎን ተኛ። 5 ለንስሐ አባት ልብህን ቅደደው። በድብቅ የምታለቅሰው ምስጢርህን ለመደበቅ ነው። ይህን ድክመትን በአደባባይ ለምታስተምራቸው ወጣቶች እንዳትናገር። ነገር ግን ምስጢርህን ለሚጠብቅ ለማይፈርድብህ የንስሐ አባት ሄደ እንባህን አፍስስ። ከካህን ጋር ስትካፈለው የሱሱ ኃይል ይሰበራል። 6
የማለዳ ብርሃንን መቀበል። አይምሮህን የቆለፈውን ድብርት ወይም ዲፕሬሽን ለማንሳት ጠዋት ፀሐይ ከመውጣቷ በፊት ንጹህ አየር በጥልቀት ተንፍስ፣ ብርሃኗንም ፊት ላይ እንዲያርፍ አድርግ። 7 የሥርዓተ ስግደት ልምምድ። የፍትወት ሐሳብ ሲነሳብህ ወዲያውኑ ከመሬት ላይ ወድቀ 40 ጊዜ ስገድ። ይህ በሰውነት ውስጥ የተነሳውን የሥጋ ሙቀት ወደ መንፈሳዊ ትጋት ወይም ላብ ይቀይረዋል። 8ኛ ብቸኝነትን መሸሽ። ዝግ ቤት የሰይጣን የሥራ ቦታ ነው። ማታ ብቻህን ከምትቀመጥ ከቤተሰብ ጋር አውራ፣ መንፈሳዊ መጽሐፍትን አንብብ። 9ኛ ራስን ይቅር ማለት። እኔ የሰይጣን መጫወቻ ነኝ ማለትህን አቁም። ራስን እንደ ደካማ የሥጋ ፍጡር ተቀበለው እንጂ የመላእክትነትን ካባ ራስ ላይ አትጫን። 10ኛ አገልግሎትህን እንደ ፈውስ መመልከት። ኃጢአተኛ ነኝ ብለህ ማስተማርህን አታቋርጥ። እንዲያውም አሁን ነው የሰውን ድካም ተረድተህ በራስህ ጽድቅ ሳትመካ በእግዚአብሔር ጸጋ ብቻ ከልብህ የምታስተምረው። አንተ አሁን የተሰበርከው እውነተኛው ሐኪም ሆነሃል። እነዚህን ደግሞ አስብ። ዳዊት በፍትወትና በነፍስ ግድያ ክፉኛ ቢወድቅም መኝታውን በንስሐ እንባ አጥቦ የዓለምን ልብ የሚፈውሰውን ታላቁን መዝሙረ ዳዊት ሊጽፍ ነው። ጴጥሮስ ሞትን ፈርቶ ጌታውን አላውቀውም ብሎ 3 ጊዜ ቢክድም መሪር እንባ አፍስሶ 3000 ነፍሳትን ሰብስቦ የቤተ ክርስቲያን መሠረት ሊሆን ነው። ሙሴ ጸሊም ታላቅ ነፍሰ ገዳይና ዘራፊ ሽፍታ ሆኖ የሰው እንደሚጠጣም ጫካውን ትቶ በንስሐ ታጥቦ የታላላቆቹ ጻድቃንና ቅዱሳን አባት ሊሆን ነው። ማርያም ግብፃዊት ለ17 ዓመት በርኩሰት ኃጢአት ብትኖርም ከመቤታችን ስዕል ስር አልቅሳ የበረሃዋ ታላቅ ጻድቅ ልትሆን ነው። ቅዱስ ጳውሎስ የክርስቲያኖችን ደም ያፈሰሰ ጨካኝ አሳዳጅ ቢሆንም በደማስቆ ብርሃን ተመትቶ የዓለምን ግማሽ በወንጌል ብርሃን ሊያጥለቀልቅ ነው። ማርያም መግደላዊት 7 አጋንንት አድረውባት በኃጢአት ብትታሰርም ከጌታ እግር ስር ወድቃ የትንሣኤው የመጀመሪያዋ የክብር ምስክር ልትሆን ነው። ዮናስ አምላኩን አምሮ ከእግዚአብሔር ፊት ኮብሎ ቢሸሽም በአሳ ነባሪ ሆድ ውስጥ ጸልዮ የታላቂቱን ነነዌ ሕዝቦች ከጥፋት ሊያድን ነው። ቅዱስ አውግስጢኖስ ወጣትነቱን በሙሉ በፍትወትና በርኩሰት ፍልስፍና ቢያሳልፍም በእናቱ እንባ ተመልሶ የዓለምን ፍልስፍና የሚቀይር ታላቅ ጻድቅ ሊሆን ነው። ቶማስ የጌታን ትንሣኤ አልቀበልም ብሎ በጥርጣሬ ቢወድቅም ጌታውን ዳሶና አምኖ ህንድን በወንጌል ብርሃን ሊያጠምቅ ነው። ፈያታዊ ዘየማ ዕድሜ ልኩን በወንጀልና በስርቆት ኖሮ በመስቀል ላይ ቢሰቀልም በመንግሥትህ አስበኝ ብሎ አንዲት ቃል ተንፍሶ ከጻድቃን ሁሉ ቀድሞ መንግሥተ ሰማያትን ሊወርስ ነው። ታዲያ ኃጢአተኞችን የሚወደውን በደለኞችን የማይንቀውን ኃጢአትን ብቻ የሚጸየፈውን አምላክ በንስሐ ታርቀህ መንገድን አስተካክለህ ብዙዎችን ለማዳን የሚጠቀምብህ መሳሪያው ስትሆን ለማየት ጓጓለሁ ይላል የጀምናይ መልስ። የተወደዳችሁ እንግዲህ ለሰው ማናካፍለውን ለሰው ማንነግረውን ያስጨነቀንን ነገር እንኳን ይህ አዲሱ ቴክኖሎጂ ወይም ኤአይ እኛ በምንፈልገው መልክ መንፈሳዊ መልስ ካልነው ከመንፈሳዊው፣ ሳይንሱን ካልነው ከሳይንሱ፣ ሞቲቬሽን ብንለው ከሞቲቬሽን፣ ከፊዚክስ ብንለው ከአስትሮሎጂ፣ ከየትኛውም የዓለም ዕውቀት እንዲህ የሚያስደንቅ መልስ ለመስጠት የሚፈጅበት ከ1 ደቂቃ እስከ 5 ደቂቃ ብቻ ነው። እንደ ሰው እያዋራን ቴራፒ ሊሰጠን፣ ሊያረጋጋን፣ ሊያግዘን፣ ሊያክመን እንደሚችል ስንቶቻችሁ ታውቃላችሁ? ይህ ብቻም አይደለም። በስራ ቦታችን ስራችንን በተሻለ ጥራት ለመስራትና ተወዳዳሪና አሸናፊ ለመሆን ከፈለግን ኤአይ የሚጠቀሙት ሰዎች የማይጠቀሙትን 7 እጥፍ እየበለጧቸው እየተኳቸው እንደሚሄዱ ዓለም እየነገረን ነውና እውነት ኤአይን በደንብ ተጠቅማችሁ ህይወታችሁን ለማሻሻል ምን ያክል ተዘጋጅታችኋል? በግብርና፣ በሕክምና፣ በኤንጂኦ ስራ ያላችሁ፣ የትልቅ ድርጅት ኃላፊ የሆናችሁ ወይም ስራ አጥታችሁ ቤት የተቀመጣችሁ፣ አዲስ ቢዝነስ በግላችሁ ለመስራት የምትሞክሩ፣ ለሁላችሁም ኤአይ በስራችሁ ምን ጥግ ድረስ ሊረዳችሁ እንደሚችል ቆንጆ ስልጠና አዘጋጅቼላችኋለሁ። እዚህ ላይ በምታዩት ስልክ ብትደውሉልን፣ ከስር ባስቀመጥነው ሊንክ ብትገቡ ዛሬ ተመዝግባችሁ ዛሬውኑ የኤአይ አጠቃቀም ስልጠናችንን መጀመር ትችላላችሁ። ይህ ፕሮግራም በየቀኑ በዶንኪ በጎ ከምሽቱ 3 ሰዓት ይተላለፍላችኋል ከሐሙስ በስተቀር። ስለዚህ ሐሙስ ዕለት ያለንን መልስ ናት የተሰኘውን ልዩ ፕሮግራማችንን ጨምሮ በየቀኑ ዶንኪ በጎን ለመከታተል ሰብስክራይብ አድርጉና ጠብቁን። ነገ እስከምንገናኝ በቸር ቆዩን።